ለምን ይቅርታ አትልኝ ታዲያ? ማለት ለምን ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ የእውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። እኛ ደግሞ እንደዚህ ነው ታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ነገር አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርታ መውሰድ ትችላለህ የራስህን ነገር፣ አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽውም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። እዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ከዛ ብዬ ጎረራለሁ ብራዘር ጉርርም ስላለኝ ነው የምጎረረው። አንተ አለ አይደል እንዴ በዜሮ ኮሜንት መጣ አትጎረሪ የምትለው ምንም ሳይኖር ድመት ነሽ ታውቂያለሽ። ቢዝነስሽ ስትጀምሪ ሚያው፣ ሶሻል ሚዲያ ስትጀምሪ ሚያው፣ የሆነ ነገር ስትከፍቺ ሚያው፣ ራስሽን ለማክበር ስትሞክሪ ሚያው፣ ፋክን እንደ ነብር ያርግሽ ቢዝነስ